ቀይ ግብረ ሰዶማዊ ነገር ነው የምታረገው። እቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ተጠብቅ ያለው? አዎ ይሄ ኤጀንሲ ሊዘጋል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ተጠብቅ እንደት ብሎ ይላል። ይሄ ከልብ እብነል ከልብ እንደዚህ ሆነ እንደዚህ ያደረገች ሳምንት የምን ሳምንት ነው የምትበላው የምትጠጣው? አስበሽዋል? እንቱና ነው እንደዚህ ያደረገች ሳምንት ተጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም እስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛት ሚስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታረገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ነው እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እዚህ እቺ ልጅ አትመለስም። አዎ አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዚህ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ካሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሻር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ ምሳ የሚበላው? ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እቺ ልጅ ምግብ እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጎራ አመል ወኪል حسبي الله ونعم الوكيل ምን አላህ حسبي الله አለች እዚህ ጋር ዋና አለች እንዴት አለ እንትኑ የኤጀንሲውን ከቤተሰብ ጋር አፈላልጋት ወንትኑን እኔ ቤተሰቦቿ ጋር እንትኑ ለብሳው የመጣችው ሎጎ የለም። ለብሳው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑ ስልክ አለ፣ ልጅቷ ስልክ አለ። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳ ነው። በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ እህቴ ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? አዎ ተለዋውጦ ነበር። ከዛን ከመስመር ሲያጧት ይጠይቋታል። ምታቅ መስሏት እሷም አዲስ ናት። ሲጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷን ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች፣ ከቻልሽ በገብርኤል ልጅሻለሁ ተባበሪኝ አለ። ከዛን ስም እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ።
ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሁፍ አለ፣ የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም። ካንቺ ማለት ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለው ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው የምደውለው። ወይ ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ሳሪ ቀጥታ መደወል ከተቻለ እንደውልላት። ለመሰለሽ ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ አንደበት ወይ ደውይላት እና በቀጥታ አዚዛዬ ስሚያት። ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንትን እንዳትል። የሆነችም ልጅ ደግሞ እንትን ምን እንዴት እንደማወራህ አላውቅም። ወላሂ እንዴት እንደምልህ አላውቅም። እኔ ለወጣ ነው የዚች ልጅ ጉዳይ ኦልሬዲ በሁለት በኩል ነው ሊያልቅ የሚችለው፣ በኤጀንሲዋና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው ለሰዎቹ፣ በጣም ከባድ ስለሆነ ስለሚያሰጋቸው ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ኦልሬዲ ይሁልሽ አስተላልፈናል። የኤጀንሲውንም ስም ፓስፖርት ችግር እንዳያደርሱ እስራኤል ያኔ እየሳልኳት ነው፣ ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷን ሁኔታ የሆነ ነገር እንዳታረጋት አሁን። ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል፣ ምንም ኖርማል አይደሉም። እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷን ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው፣ ስልክ ቁጥሯን ለምን አይደወልላትም? ሎኬሽን ትላክልን፣ ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው እኮ። ደውሉና ላኪልን በሏታ። አዎ እኮ ታለም ቁጥሯን አዙዬ ካለሽ ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸውም ከ10 ብር ካርድ ሞልቼላት ዋትስአፕን ሼር አድርጌላችኋለሁ። ወደ ነዚህ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር። ቁጥሩ ሁሉንም ልክ ያለው ወደ እሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልክ ያለው ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን እንትን ልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴት ነው? ዋትስአፕ ላይ ገብታ ቀጥታ ዳር አላላኩ ይኸውልሽ አዚዛ አባክሻት እርጃት እሙዬ እርዷት። ሁለታችሁ ናችሁ እንግዲህ እናንተ ያላችሁት። እውነት ይሄንን ያየ እውነት ይሄንን የሰማ እውነት ይሄንን ነገር እንደዚህ አይነት ነገር እንትን የሚል ሰው መቼም የሰው ልጅ ሆኖ በእንደዚህ አይነት መልኩ ማርያም በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። አዚዬ አሳያት፣ እንዴት ለዚችኛዋን አሳያት ለታለም ሎኬሽን እንዴት እንደ ዋትስአፕ ላይ እንዴት አድርጋ እንደምትልክ አንዳቸው አሳዩት። እኔ እኮ አውቃለሁ። እኔ አይደለሁም እኮ የተቸገርኩት ልጅቷን ኦኬ ለመሰለሽ የሆነ ነገር ቢያደርጓት እንኳን እኔ እንትን ኖርማሊ ፊቷን ደብቄ ነው እቺ ልጅ እነ ሳሪ ጋር አድርሱ የሚለው እንጂ ሌላ ነገር የለውም። ወይ አጁ ካቲ አይ ጠይቂያታለሁ። በቃ ሳሪ ይበልሳልኛለች። የሰራሹ ቪዲዮ አለ ወይ ብያት ነበር። ሳሪ ጋር አድርሱልኝ የሚል ብቻ ነው ያለው። ፊቷን እነ ሀዊ ጋር እነ ሳሪ ጋር የሚያውቁ ሰው ጋር አድርሱ ብዬ እንጂ ፊቷን በዛ ላይ ራሱ ፊቷን ደብቄያለሁ። ምክንያቱም ችግር ስለሚፈጠር። ይኸውልሽ እናት
የሆነ አሁን ስልኳ እንዳይቀሟት የሆነ የሚጠራጠሩት ነገር ምናምን እንዳይኖር ማለት ነው። ቶሎ ብለሽ ሎኬሽኗን ብቻ ተቀበይልኝ። አይቀበሏት። ምክንያቱም ሴትዮዋን እኔ እያወራሁ ነው፣ በሰላም መንገድ አወራሁኝ። ከትላንትና ወዲያ ደሞዝ ሳትሰጥ አቆይታባት ነበረ። ስራ ታቁም። እኔ ለፍቼ ደሞዝ ትቼ ነው ብር ለፍቼ ከፍያት ነው ያመጣሁትኝ ቤተሰቤን እንድትረዳ ቤተሰቧን እንድትረዳ ምናምን ብዬ በጣም ጮኩባት እና ትላንትና ላከች። ይኸው ብሯን ወደሱ ወደ ፋሚሊ ራሱ አላኩም። እኔ ጋር ነው ያለው የልጅቷ ብር ማለት ነው ስላት፣ ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ ፈልጋለሁ ስላት፣ ለምን ትመልሻታለሽ አለች። ደሞዟን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑኑ አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስተት ስለላከች ማለት ነው። ዝም አልኩኝ። ከዛን ተቀብዬ ቁጭ ነው ያረኩትኝ። እንደ ሀገር ራሱ እንደ ሀገር በጣም ከባድ ነው። እንደ ሀገር እንደ ዜጋ በጣም ከባድ ነው። በጣም ከባድ ነው። ሰው ኤጀንሲ ይህንን እያየ ከኢትዮጵያ ያመጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው። ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው። አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። እኔ መቼም ስሚ ከጅዳ ቆንጽላ ጽፈት ቤት ወደ ዋናው ሪያድ እየተደዋወሉ ነው። አሁኑ እየተደዋወሉ ነው። አሁኑ ይሄ ሌሊቱኑ ማለቅ ያለበት ጉዳይ ነው። ማርያምን አዎ አዚዝ አረጋሽ ቪዲዮ ሰራው ጋይስ እኔ ነው የምትሉት? በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እና ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው። ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት ሙሉ የሴክስ ፊልም ነው ለኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱልኝ፣ በወር ከ15 ቀን ይሄን ስራ እያሰራች ነው ብላ ነው ሙሉ ሰው ኤጀንሲ ይህንን እያየ ከኢትዮጵያ ያመጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው። ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው። አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። እኔ መቼም ስሚ ከጅዳ ቆንጽላ ጽፈት ቤት ወደ ዋናው ሪያድ እየተደዋወሉ ነው። አሁኑ እየተደዋወሉ ነው። አሁኑ ይሄ ሌሊቱኑ ማለቅ ያለበት ጉዳይ ነው። ማርያምን አዚዝ አረጋሽ ቪዲዮ ሰራው ጋይስ እኔ ነው የምትሉት? በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እና ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው። ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው ያለችው ሙኒት ትክክል ነው። በምንድን ነው የምትበላውስ? እንዴት ነው የሚበላው? ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው። ምን አይነት ኤጀንሲ ነው? ምን አይነቶች ናችሁ እናንተ? ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው? በጣም ነው የምታሳፍሩት። ጌታ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። መቤት እኔ በጣም የምናገረው ከዜጎቼ ከራሶቼ ጋር ነው። ምክንያቱም በቃ ሰው ሀበሻዎች ነን እኮ እኛ። መወለድ ቋንቋ ነው። ካላስ ይቺ ልጅ ወር ከ15 ቀን የተቀመጠችው ሌላ ቦታ ሁሉ መቀየር ትችላለች። ምን ችግር አለው?
ይሄ እኮ እንደዚህ ጋር ተወራጭ አረቦች እኮ አይደሉም የሚደፍሩን፣ አረቦች አይደሉም የሚደፍሩን፣ የራሳችን ዜጋዎች ናቸው። ወይኔ የራሳችን ዜጋዎች ናቸው። ምን ባይችሉ አልናገርም። እኔ ትኩሳት ሁሉ ይዞኛል። ምን አይነት ጉር ነው? ቀስቢ አላህ ወኪል የሆነ የሌለ መልስ ሰጠ ኤጀንሲው። ኤጀንሲማ ምን አለ መሰለሽ 2 ወር ጠብቁ፣ 2 ወር ይሙላት ማለት ይሄንን ቪዲዮ ደርሶታል ኤጀንሲው ደርሶታል። ምን አስበሽ ነው? አይ በነገራችን ላይ ከረከስን ቆይተናል እንደ ሀገር ማለት ነው። አስበሽ አይግረማል። ስለዚህ መፍትሄው ምንድነው? ባላሳውን እንደዚህ ዘንትን እያሉ ነው። እኛ ወደ ሪያድ ኤምባሲ ተላልፏል። ልጅቱም ያለችው ሪያድ ስለሆነች ወደ ሪያድ ኤምባሲ ደርሰዋል። እንደውልልሻለን ጠብቂ ብለውኛል። እንጠብቃለን። እነሱ ዝም ካሉ ደግሞ እኛ ዝም አንልም። እኛ ዝም አንልም። ለምን ራናዊ ሆና አትኖርም? አትሆንም እንጂ አትሆንም መስዬ። ለምን መብቷ ነው። ይሄ መብቷ ነው። ቻኮ አቃላት ቤት ቀይራ የመስራት መብት አላት። ለምን ገና ወር 15 ቀኗ ይሄ ኩርት ብላ ቢቃማ ተሰርቶላት ውጭ ወጣ የምትሰራበት እድል ነው የሷ እንጂ ወደ ሀገር የምትሄድበት አይደለም። ለዚህ ነው ፖሊስ እጅ መግባት የለባትም የምለው። ፖሊስ እጅ ከገባች ምንድነው የሚያደርጉባት? በላቅ ለሁሩብ ነው የሚያረጉባት። አይሽ ጠፍታለች ብለው ሪፖርት ካረጉባት አይሆንም። ስለዚህ መንግስት ሄዶ እችሊ ከዛ ቦታ ላይ አውጥቶ ወደ ሌላ ሰው ቤት እንድትሄድ እድሉ ለምን ይበላሽባታል እንዴ? ምን አሁን እንዴት ብላ እንደምትበላ እንደምትጠጣ አላቅም። ምን እጀ ደንዝዟል። አዚዛ እናንተ ይሄንን ስራ ስሩ። አዚዛና ሙዬ እባካችሁ በተቻላችሁ መጠን እባካችሁ ይሄንን ስራ ስሩ፣ አግዟት። በቃ አግዟትና ኤጀንሲውን አስይዛለሁ። ዝም ካሉ እኔ አዲስ አበባ ኤጀንሲውን እናስይዛለን። ይሄን ቪዲዮ እንልካለን ለሰው። እኔ ልካለሁ፣ አሁን ራሱ ልካለሁ። ግን እነዚህ ጠብቂ እያሉኝ ነው። አየሽ፣ እነዚህ ጠብቁ እያሉ እነሱ ረግጬ መሄዱ ይከብዳል። ካልሆነ ይሄንን አይቼ ዝም አልልም። እኔ ዝም አልልም በፍጹም። አሁን ለእናንተ በየቦታው አቅጠናችሁ ስትመጡ በየቦታው እያስረዳን እንዋል። መፍትሄ ፈልገን ወደ መፍትሄ ሂደን ልጅቷ የምታግዝ በየቦታው እየመጣችሁ እየዞራችሁ ገብሬ ቤት፣ ተሰማ ቡልቻ ቤት፣ ጫልቱ ቤት እያላችሁ ወዳችሁ መጣችሁ እየመጣችሁ ምንድን ነው አጨጭቅኝ። ሂጂ ሌላ ቦታ የተቆረጠ ካለ ስሚ። እኔ የምፈልገው መፍትሄ ነው። ለመፍትሄ ነው፣ ሰው ለማዳን ነው። 100 ጊዜ አዙዬ እዚህ ያለው ሪያድ ያለውን ኤጀንሲ አሁን እኮ ዳይሬክት እነሱ ጋር ሄዶ ራሱ እኮ ማግኘት ይቻላል። አይቻልም? እኛ አይደለም ታዳሙ እኔ ጅዳ ላለው አስተላለፍኩኝ። የጅዳዎቹ ደግሞ ቪዲዮውን ሲያዩ ደንግጠው ቀጥታ ልጅቷ የት ነው ያለችው አሉ። ሪያድ ለሪያድ ኤምባሲ አስተላለፉ። ሪያድ ኤምባሲ በፓስፖርቷ ኤጀንሲዋን ያገኛል፣ ከፊሏን ያገኛል። ኤጀንሲውን ይዞ ነው መሄድ አለበት። የልጅቱ ድል መበላሸት የለበትም። ኤጀንሲው መያዝ አለበት። የጅዳውን እኮ ነው የምልሽ። ኤጀንሲውን የጅዳው ኤጀንሲ ነው የሚያወጣት። ልጅቱ ስትወጣ ካለ በላቅ ትወጣለች። አየሽ፣ ልጅቱን ወደ ጥግ ከያዙ በኋላ ከሰዎቹ ጋር ደግሞ ክሳቸውን ይቀጥላሉ። ለምን? ኃይለኛ ማስረጃ ነው። በሳዑዲ አረቢያ ሕግ ይሄ ነገር በጣም እንጂ አሳልፌያለሁ። ይሄንን ኬስ በሆነች ልጅ ላይ በምሰራ ሰዓት አሳልፌ ካሳ ሁሉ ተከፍላለች። ይቃማም ተሰፋ እየሰራች ነው። ስለዚህ የልጅቱ ምድል እንዳይበላሽ በህግ ሲሆን ነው ጥሩ። ገብቶሻል? አሁን ውጪ ጥፊ ብንላት ሴትዮ ኖ መጥፋትማ የለባትም። አይ መጥፋትማ የለባትም። እኔ አንድ ጥያቄ ሶል አንድ ቀንሰው እኔ ጥያቄ አለኝ። ይሄ ኤጀንሲ መቼስ ከኢትዮጵያ የሆነ ቢሮ አለው አይደለ? እቺ ልጅ ደግሞ አኪድ ቤተሰቦች አሏት። አንደኛ ኤምባሲው እዛ ካለው ጋር እናንተ ከቆንጽላው ጋር እናንተ ተነጋገሩ። ተስፍሽ ይጠራና የልጅቷ ፓስፖርት ኮፒ ካለ ኢትዮጵያ ያለው ኤጀንሲ መነጋገር አለበት። በነገራችን ላይ ይሄ ክብርም ጭምር ነው ማለት እመቤቴ የሆነ እንደ ሀገር ክብር ሁላ ነው መታየት ያለበት። በጣም ቆሻሻ ተግባር ነው ቪዲዮን ካያችሁት ማለት ነው። ሁለተኛ ነገር ደግሞ እታለም እህቷ በዚህ ኤጀንሲ አይደል የመጣችው?
ግን ያረፈችው ጅዳ ነው እህቷ። ላላ አይተ በሷ አይደለም የመጣችው ይለያያሉ። ዝም ብሎት ስልክ አሁን አየር ላይ አንድ ላይ ስትመጪ ስልክ መለዋወጥ ነው እንጂ እሷ ጋርም አይተዋወቁም። ኦኬ አንድ ኤጀንሲ መስሎኝ ነው። እሺ አንድ ኤጀንሲ አይደሉም። አሁን ደወልሽላት አንቺ ለልጅቷ? አዎ ለልጅቷ ደውዬ የሆነ ስልክ ቁጥር ከዩኒፎርማ ነግራኝ ለነፂ ላኩኝ በዋትስአፕ። ዩኒፎርሙን ሳይሆን ሎጎውን ማሪ እንትን ዳታ የላትማ። ምልክት ማንበብ እንትና ከለ ምንድነው ስሙ? ወይ ዳታ እንድሞላላት ቀጥታ ቁጥሯን በውስጥ ጻፊልኝ እዚህ ቲክቶክ ላይ እኔ አሁን እሞላላታለሁ ዳታ። ኦኬ እሺ በቁጥሯ እኔ ምንድን እንደሆነ ስልኩን ለዩና ኤስቲሲ ናት ቀጥታ እኔ ልክላታለሁ። ቀጥታ ይሰራል ችግር የለውም። ኦኬ ቁጥሯን ጻፊ። እዚህ ጋር እንደውም ላርግልሽና ያጂ እኔ ለመጻፍ እንትን ስለሚለኝ ሻት አድርጌ ነበረ ቅድም። እሙዬ እኔ ልላክልሽ ቆይ ለዳንቺ ባኪላት ኦንላይን ከምትናገር እሺ ቆይ እኔ ልላክልሽ እሙዬ። ኦኬ የት ልለጥፉት ነው? ቆይ ቲክቶክ ላይ አይለጠፍም። የት ልለጥፉት ነው? ምን ሆናችኋል እናንተ ሰዎች እንዴ? ህዝብ ጤና የለሽም እንዴ? ሴቶች ጤና የላችሁም፣ አቅል የላችሁም እንዴ? ስራ እየመሰለ ዋትስአፕ ሲገባ ላኪው እኔ ራሱ ላኪው ምን እህት አለም እየሳቅሽ ነው። አራት ሳቂ እባክሽ አያስቅም። መቤቴ ጌታ እያለቀስኩኝ ነበረ። ገና ዛሬ ነው መሳቅ የጀመርኩት ገብርኤልን። አራት ሳቂ አያስቅም፣ ምንም አያስቅም። ይሄ እግዚኦታ ነው የሚያስፈልገው። አንድ ታለሚው ታርግ ጁዬ ቅድም መታ ቋንቋ አልችልም ብላ ስትናገር የነበረችው ልጅ ነበር ሻኔ ጋር ጁ መስሻ ሽንት ቤት ተቆለፈብኝ እንደዚህ ተቆለፈብኝ የተባለው ቶሎ እንድናዘጋጃጅ በጊዜ የሱን እንትኑን ትክክለኛውን ነገር ልንገራችሁ። በነገራችን ላይ እንደዚህ አይነት ጥፍራም ልጆች እኔ ጋር እንዳትመጡ። 3200 ሰዎች አላችሁ እዚህ ከኔ ጋር እንደዚህ አይነት ሰፋጣ አሰጣችኋለሁ። አደባባይ አውጥቼ ከነ ሁሉ ነገራችሁ ማለት ነው። ልጅቷ መታ አልቅሳ ያንን ሁሉ ሰው አስለቅሳ መዳሟ በጣም ጥሩ መዳም ናት። አንደኛ፣ ሁለተኛ ነገር ደግሞ አይዲ ተሰርቶላታል። የሆነ ያገሯ ልጅ እየጀነጀናት ስለሆነ እኔ ቤት ተከራይቻለሁ፣ ሁሉንም ነገር ሬዲ አድርጌያለሁ፣ ነይ ውጪ ሄደሽ እነ ሳሪ ጋርና መሲ ጋር እንትን በይ ኤጀንሲ ቢሮዬ እንደዚህ ያደረገኝ ብለሽ ብሎ ልጁ እየጀነጀናት ስለሆነ ነው። ሲጀመር መዳሚቷ የለችም እቤት። ጧት 10 ሰዓት ነው የምትወጣው፣ ማታ ነው የምትመጣው። ጎሮምሳ ለማግኘት ብላችሁ እኔ ከዚህ ባላ ነገሩ ይሄ ቤት ተዘጋብኝ፣ ኩሽና ተዘጋብኝ። እንዳትመጡ ነይጋ እንዳትመጡ ልጋጋም መቤቴ። ጭራሽ መዳሚቷ የምትወጣው ጧት ነው። 1500 ብር ደሞዝ የምትከፍላት ቤት ውስጥ 3 ኢትዮጵያኖች አሉ። እችኛዋ ያገሯ ልጅ እየጀነጀናት ስለሆነ ነይ በቃ ሁሉንም ነገር ከዛ አሁን ለምንድን ነው ነይ ብለክ ልጅቷን እንደዚህ ብታረጋ ስለ ነው በቃ እኔ አልፈልግሽም ብያታለሁ እኮ። አልቅሳኛንም ስታስለቅሰን ነበርኮ። ቋንቋ አልችልም ብላኝ አስተርጓሚ ሁላ አምጥቼ እኔ ከብት ሆኜ መጋዣ ሆኜ ማለት ነው። ሶፍር ጅልም መስላችሁ ልጆችስ ነው ጫንቺ እከካም እንዳንቺ አይነት ያልጋ ስተቶች እኮ ናቸው እዚህ ቲክታክ ላይ ያስቸገሩት። ነው እጭ ከዚህ ነው እጭ ሄጅ ከዚህ እሺ ባንዴ ቦይ ፍሬንድ እና ገርል ፍሬንድ ገባን እንዴ? አንቺ ሳሪ እኔ ላይቡኑ ላይ ኢሳቅን ጠርቼ ኤምባሲ ተደውሎ ቢሮ ከየት ከአንዱ ወደ አንዱ አቡዳቢ ነው ተብሎ ተፈልጎ ኤጀንሲው ተፈልጎ ተገኝቶ አረባ ተገኝታ ኦኬ ከዛ ይጠየቃል ልጁ። እኔ አልፈልጋትም በቃ መስሎኝ ነበር። አሁን በቅርብ ስለመጣው ነው። ዳውንሳይድ ደን ቢፎር ፉድ ፕሌስ አንተ ደግሞ እንግሊዘኛውን አረጋጋው ደሜን አታፍለው። አዚዛዬ ከታግዟት አላችሁ አይደል ውዴ? you know maybe 100 አዚዛ እንትን ታሳውቁናላችሁ አይደል?
እናሳውቃችኋለን። በቃ እኔም ልውጣ። አዎ እኔ ዝም አልልም ሳርዬ፣ ዝም አልልም። ግን ሳርዬ ልጅቷን አግኝቻታለሁ እና ምን የምትፈልጉት ልጅቷን አግኝቻታለሁ ስልክ ላይ አሁን ኦንላይን ምን የሚያስፈልገው ምን ላድርግላት እሷ እንዲገባት ነው። ጠይቂያት፣ አውሪያት። የኤጀንሲውን ቁጥር ትስጠኝ። ሎጎውን የሳውዲው የኤጀንሲው የሳውዲ ቁጥር አላት። እንትና ጋር እኮ አዚዛ ጋር አለ ውዴ። ትጠቀማለች ቲክቶክ ሳሪ። በነገራችን ላይ ዳታ ልምላላ ብዙ ስልክ ሲበዛ ሴትዮዋ ትነቃለች። በቃ ነግሬያታለሁ። አይ ፈልጋታለሁ ዛሬ ፋሚሊ ኖርማል እናቴን ታወራለች ብያለሁ። እናቴን ታወራለች ፍቀጂያት ብያታለሁ። አውርቻታለሁ። ሴትዮዋን ችግር የለውም እናቴን ታወራለች ብያታለሁ። እሙዬ እንደዚህ ጠይቂያት፣ የሆነው ነገርን ጠይቂያት። ወይ ምን እኔ ጋር ወዲያውኑ ለዲስክ ባልኩና ካዩ ሰው አይመጣም ሲሉኝ ደለትኩት። ደለትሽ? ሙሉ መረጃ አለሽ? በቃ እሺ፣ ይሄኛውን የዋትሳፕ ቁጥሬን እሰጥሻለሁ። ሁሉንም ነገር ፎርዋርድ ታደርጊልኝና እኔ ሪያድም ለሚያስፈልገው አንቺ ተረጋጊ። ምንም እወጣለሁ ብለሽ እንዳታስቢ እሺ፣ እንዳትወጪ እዛው። አዎ በቃ ማንም አይዞሽ፣ ደርሰውልሻል። እሺ እሺ፣ እኔ እናት አይዞሽ። እሺ በቃ አሁን እሞላልሻለሁ። መምጣት ትቻለሽ ቲክቶክ ላይ? አሁን እችላለሁ። በቃ እኔ አሁን የለም አልችልም። እንትን የለም ዋይፋይ የለም ዳታ የለም። እኔ ዳታውን አሁን እሞላልሻለሁ። አሁን በዚሁ በራሱ ስልክ ቁጥሩ እሞላልሻለሁ። ይሄ ነው የምትጠቀም። ልጅቱ ወጣለች መሄድ ወዳለባት ሄዳለች። መግዛት የምትፈልጉ አንድ ቁጥር ጻፉ ያልና ስሚ፣ ዝም ብለሽ ስሚኝ። አንቺ ጀግና መግዛት የምትፈልጉ ብቻ አንድ ቁጥር ጻፉ። ጎበዝ ነሽ። በጣም ነው የምናመሰግንሽ። መጨረሻሽን በደስታ አላህ ያጠናቅልሽ። ከዛ ሀገር አላህ በሰላም ሀብታም ሆነሽ ውጭ ማሬ። ብር ፈልገን አይደል የመጣ ነው። ሀብታም ሆነሽ ከጤና ጋር በሰላም ቤተሰቦችሽ ጋር የምትገቢ አላህ ያድርግሽ። ሁሉም ፌርሜሽን ደርሶናል። ምንም ነገር አትሆንም። የልብስ ጉዳይ እንዳያሳስብሽ፣ አይዞሽ እሺ። ግን ተጠንቀቂ። እንዲህ ስትሄጂ ነገሮቹ አንቺ ላይ እንዳይጠመጠሙ። አየሽን የደስታን እንዴት እንደገለጥኩት። አሸንፈን። ሰላም፣ እንዴት ዋላችሁ? አሸንፈን። ሰላም። በጣም ነው ደስ ያለኝ። እሺ ከጠዋት ጀምሮ ስራ አልሰራ ብሎ የነበረ እህታችንን እንኳን ሰላም ወጣኝ። ከማታ ጀምሮ ጨንቆኝ ነበረ። ስላሴ እየመጣልሽ ነው። ተቀበይ። ህዝቡ እየመጣ ነው። ዱባዮች ተስመው የማያልቁት ልጆች አላህ ይስጥሽ። እንደሳምሻት ርዝቁንም በረካውንም ልቡንም ብሩንም ዲኑንም ላንቺ አላህ ያድርገው። ሀጃ ይውጣ፣ የጠይባም ሀጃ የሙኒትዋም ሀጃ ይውጣ። ዴይ ቱ ዴይ ሃፒ። እንግዲህ አዚዛን ሽክ እንዳረገች አድንጋ አዚዛ ዱባዮችን አስገቢ። ዱባዮች ታቻሉ። እሺ ቦታ ልቀቁ። ወይ እኔ አለቅም። እኔ ሙኒት አገባኝ አምጣት። 2 ሰዓት ከቤት አምጣት። ከኔ ጋር ትመለሳለች። ሙኒት እኔ ጋር ላምጣልሽ። ሙኒትን ዝኔ ቦታ ላይ ላምጣልሽ። ተከትዬ ነው አለች። አስገቡልኝ። ሙኒትዬን ተከትላ የመጣችውን አስገቡልኝ። ከቅድሙ አሁን ተሻለኝ። የኔ ሙኒዬዋ መጣኝ መሰለኝ። አስተግፍሩላህ። ኧረ እንደውም ከዱዓ ላይ እንዳለው ማህበረሰብ ይቀርጠናል። ሀቢበቲ እንግዳ ትናንት ሲያለቅሱ ዛሬ ዘፈኑ እንዳይሉን። እንደው አንቺዬ ግን እኔ ግን በጣም ነው የማምረው። ማሻአላህ ጉድኔች ልጅ እንደው ምን ትሻለናለች እናንተ ሰዎች። እንደው ማሻአላህ አላህ ጥብቅ ያርገኝ እስከ ጓደኞቼ እስከ ወዳጆቼ። ሳር እያልመጣችም እንዴ? እንሂድ ብላ ወላሂ በልጅቷ ሳሪን ተስባለሽ። ግን እኔም ከንስኜ ሁለተኛ ወጣች እንደ ልጅቱ ያምሻል እንደ ታዳኛ
ሳቅን እንደ አንቺ ቡና ትጠጫለሽ እጣን ታጨሻለሽ እኛ ከንፈራችን ደርቆ ማሬ ብትበንች እናቴ ወልጅ ትወጣቻሉ እንዳይዳ አንተ አግራው ጌታ አንተ አግራው ዛሬን ሰባት የምትሉ ስቢያት አለው ከወዶቼ ኔትወርክ ሊሆን ይችላል ሳሪ ኔትወርክ አይሆንም ያ ሀብታም እያደረጋችሁ እኔ ቤት ሰው በዛ ሲል ማሬ እንትን ይላል ትናንት እኮ ሪፖርት አድርገውሻል አዎ እናማ ትናንት እኮ ዘግቶ ነበረ ቤቷ ብዙ ደፋሪ ነው እንዴ ያለው አዎ እዛ ያሉት እናቴ ዝጉ ወጣቸዋል እንዴት እንዳየችው ትነግረኛለች እኔ ጥሩ ነገር አግኝቼዋለሁ ግን ሰውዬውን ፈትታሳይ ይፈልጋል ሳሪ እኮ ጆከር ናት ወላሂ ቆይ ቦታቸው ብዙ ተሳሪ ነው ቦታ ወዶች ሰው አታስገቡ አንዳንድ ቦታ እንዴ እኔ የሆነ ቦታ ተጠልፋለች እሷ ባስሽ ወላሂ በጣም እኮ ነው ያሳቀችኝ ወይ አዚዛዬ ምንም የለውም ማለት የሆነ ጥቁር ነው አረብ አይደለም ዙዬ ደግሞ ምን ትላታለች ኧረ በደንብ አላየሽውም ትላታለች ይኸው እላታለሁ አዎ አዚዛዬ ይኸው አለችኝ ደግሞ እኔ አንቺ ትይደር አዚዛ ነው ውልጥ ብሎ እኮ ነው የወጣው እንዴት እንዳደረገኝ አይደለም የእሷ ደግሞ አላህ ያውጣላት እንደው ለሁሉም እንደተጨነቃችሁ ጭንቃችሁም ሁላ በቤታችሁ ያለውን በፈረጃ አላህ ይቀይረው አላህ ያስደስታችሁ አላህ ያስቃችሁ ለሁሉም መከታ እንደምትሆኑት ያ ረቢ አላህ ለልጆቻችሁ ረበል ዓለሚን በመላእክታ መከታ በደስታ በልጅ ልጆቻችሁ ምጣቸው ወጥቶ የምትደሰቱ ክፉንም ጥፉንም አላህ ያዝ ያርግላችሁ አላህ ያስደስታችሁ አላህ ያስቃችሁ ሐጃ ጌራውት ዴይ ቱ ዴይ ሃፒ አላህ ያርጋችሁ ኡዙራ ይንካችሁ የማይበጃችሁ ሎጋውት ያረገ የሚበጃችሁ ሎጊን አላህ ያርግላችሁ አላሁም አሚን ሳሪ እኔ ቦታ ይዤ እንዳይሆን ልረድላት እንዴ ወፍረት ተስፍሽ ጎንደሬው ማን ነው ላስገባው ሙኒት ያንቺ ተከትሎ ነው ማን ነው ተስፍሽ ጎንደሬው አለን እንዴ ተስፍሽ ጎንደሬው ሐረርጌው ነበር ማለት ሐረርጌው ነው ያለው እንዴ እኛ ሐረርጌ እሙን አስገቡልኝ እሙን አስገቡልኝ